ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ከባለፈው በቀጠለ ገስት ሌጀር ምንድነው የሚለውን ለማየት እንሞክራለን። ሜቢ ገስት ፎሊዮ የሚለውን አይተናል። እንግዲህ ገስት ፎሊዮ ካልኩ የአንድ ሰው ከሆቴሉ ጋራ ያለውን ፋይናንሻል ትራንዛክሽን የሚያሳይ ነው ማለት ነው። እንግዲህ ገስት ሌጀር ግን ብዬ ስል it's a record of all financial transactions ማለት between a hotel and registered guests ናቸው። እዚህ ጋር የአንድ የሁለት ሰው ሳይሆን የሁሉንም የያዘ collection of guest account ነው ማለት ነው። ስለዚህ እሱን ነው guest ledger ብዬ የምለው። ledger እና ፎሊዮ ልዩነት እንዳላቸው ታሳቢ እንድታደርጉ ነው። ስለዚህ guest ledgerን ስናዘጋጅ እንዴት እንስራ ነው። ቅድም እንዳልኳችሁ ወይንም ገስት ፎሊዮ ላይ እንዳልኳችሁ ኤቢሲ ሆቴል የሚለውን እዛ ላይ የተሰጠንን ጊቨን ሆቴል ነው። XYZ ሆቴል ከሆነ XYZ ሆቴል፣ ሃያት ሪጀንሲ ከሆነ ሃያት ሪጀንሲ ብለን ማስቀመጥ ይጠበቅብናል ማለት ነው። ገስት ሌጀር ነው የምሰራው። ዴት ይኖረዋል። ዴቱን ታስቀምጣላችሁ። እዚህ ጋር እንግዲህ ሰንጠረዡ በጣም ሰፋ ይላል። ለኔም ትንሽ ለማስቀመጥ ያስቸግራል። እናንተም ወረቀት ላይ ስለሆነ የምትሰሩት በደንብ አድርጋችሁ አስምራችሁ ልንሰራ ይጠበቅብናል ማለት ነው። ስለዚህ ምን ነገሮችን ያዝ ብለን ስንል የመጀመሪያው ሩም ነምበር ነው። ሩም ነምበሩ የእንግዳው እናስገባለን። የእንግዳው ስሙን የያዘ ኮለመን ሊኖረን ይገባል። አራይቫል ዴት ሊኖረን ይገባል። የእንግዳው ዲፓርቸር ዴቱን ሊኖረን ይገባል። ስንት ሰው ናቸው? ነምበር ኦፍ ፐርሰን ይኖረናል። ሩም ቻርጁ ስንት ነው ወይንም ሩም ሬቱ ስንት ነው? እሱ ሊኖረን ይገባል። አዘር ቻርጆች እንግዲህ የሚላል እዚህ ጋር እንግዲህ አዘር ቻርጅ ብዬ ስል እንግዲህ በሚሰጠን ሊሆን ይችላል። ብሬክፋስት፣ ላንች፣ ዲነር፣ ባር፣ ቴሌፎን፣ ላውንደሪ ሜቢ ሌላም ካለ ያንን ኮለመን ታሳቢ አድርጌ መክተት ይጠበቅብኛል። ሌላው የነዚህ እዚህ መደዳ ያሉትን ነገሮች የሱ ሰብ ቶታል ይኖረናል። ሰርቪስ ቻርጅ 10% ቢሆን እየሰራለሁ። ቫት ይኖረናል 15%። ስለዚህ የነዚህ ነገሮች እንደገና ግራንድ ቶታል ይኖረኛል ማለት ነው። እዚህ ጋር ክሬዲት ሊኖረን ይችላል። እንግዳው ክሬዲት ያደረጋቸው ሊኖሩ ይችላሉ። አሎዋንስ ሊኖር ይችላል። እንግዲህ አሎዋንስ ተብሎም ኤግዛም ላይ ይሰጣል። አሎዋንስ ማለት ዲስካውንት ማለት ነውና እሱን ነገር ታሳቢ ያደርጉ። ስለዚህ አላውንስ ሊኖረኝ ይችላል። አንፔድ ቢል ሊኖረን ይችላል። አንፔድ ቢል ማለት ሜቢ የሆነ ክፍል ያለ እንግዳ ወደዚህኛው ክፍል ላይ ሂሳቡ ሄደ ትራንስፈር ተደረገ ቢባል አንፔድ ቢሉን እዚህ ጋር ልናመጣና ልንከት እንችላለን። ፔድ አውት ሊኖር ይችላል። ሜቢ እንግዳው ለምሳሌ ከኤርፖርት የሆቴል ሰርቪሳችንን ሸትሉን ሳያገኘው ቀርቶ በታክሲ መጥቶ ብር ስጡን ብሎ ከናንተ ወስዶ ሊከፍል ይችላል። እነሱን ፔድ አውት ብዬም ልከት እችላለሁ። መጨረሻ ላይ ባላንስ ይኖራል ማለት ነው። ስለዚህ ሰንጠረዡ ትንሽ ብዙ ነው። በዚህ መልኩ እናደርግና እያንዳንዱን ነገር እናስገባለን። እዚህ ጋር ዝም ብዬ የሁለት ሰው ነው ለማስገባት የሞከርኩትኝ። ስለዚህ ብዙ ሰዎች ሊሰጣቸው ይችላሉ። 7-8 ሰው በትንሹ ይሰጠናል። እዛ ላይ ያሉትን ነገሮች እያነበብኩኝ እያንዳንዱን ወደዚህ ማስፈር መቻል አለብን ማለት ነው። ስታመጡ ታሳቢ ማድረግ አለብን። ለምሳሌ ሚስተር ጌታቸው የሚባል እንግዳ 707 ውስጥ ነበረ። አራይቫል ዴቱ እንደዚህ ነው፣ ዲፓርቸር ዴቱ አንድ ሰው ነው ምናምን እያለ ብሎ ሲለኝ እሱ ነገር እያንዳንዱን እያመጣው ማስገባት ይጠበቅብኛል ማለት ነው። ኢቨን ሬጅስትሬሽን ነምበርም እዚህ ጋር አልከተትኩበትም። ሬጅስትሬሽን ነምበርም አለው ብሎ ካለ ሬጅስትሬሽን ነምበሩንም መክተት አለብኝ ማለት ነው። ስለዚህ ሬጅስትሬሽን ነምበሩን፣ ሩም ነምበሩን ከሚሰጠን ስቴትመንት እየወሰድኩኝ እዚህ ውስጥ ለማስፈር ትሞክራላችሁ ማለት ነው። ስለዚህ በዋነኛው ደረጃ የምታስፈልገው ይሄንን ሰንጠረዥ በዚህ መልኩ ከሰራችሁ ስቴትመንቱን እያነበቡ ወደዚህኛው መገልበጡ ብዙ የሚከብድ አይደለም ማለት ነው። ለምሳሌ ሚስተር ጌታቸው 707 ውስጥ ነበረ። የመጣው 150325 ነው። ዲፓርቸሩ 170325 ይሄዳል። አንድ ሰው ነው። ሩም ቻርጁ 5000 ብር ነው ሲለኝ ወስጄ
5000 ብር ሩም ቻርጅ የሚለው ላይ አስገባለሁ። ምሳ ለምሳሌ 700 ብር ተጠቀመ ብሎ ሲለኝ ላንች ላይ አምጥቼ 700 ብር፣ አልኮሊክ ቢቨሬጅ 100 ብር ተጠቀመ ብሎ ቢለኝ ባር ላይ መጥቼ አልኮሊክ ቢቨሬጅ ታስገባላችሁ። ላውንደሪ 2000 ብር አሳጠበ ታስገባላችሁ። ቴሌፎን 300 ብር ተጠቀመ ብሎ ቢለኝ ቴሌፎን። ስለዚህ የሚሰጠው ስቴትመንት ላይ እየወሰዳችሁ እነዚህ ቦታ ውስጥ ሂሳቡን ትክክለኛ ቦታ ላይ ማስገባት ይኖርባችኋል ማለት ነው። እሱን ማድረግ ነው። ለምሳሌ እዚህ ጋር እንግዲህ 5000 ብር ነው ሩም ቻርጁ፣ ላውንደሪ 2000 ብር አለ። ስለዚህ የዚህ ሰውዬ ሰብቶታል ስንት ነው ነው 5000 ሲደመር 2000 7000። ስለዚህ ሰብቶታሉ 7000 ብር እዚህ ጋር አስቀምጣለሁ ሰብቶታሉ። ስለዚህ የ7000ን ሰርቪስ ቻርጅ ሰራላችሁ ታስቀምጣላችሁ። እንደገና ቫት ትሰራላችሁ። እንግዲህ ቫት አሰራሩን ያው ከዚህ በፊት ስላሳየው እንትላለን። ስለዚህ ቫቱን ሰራና አስቀምጣለሁ። ግራንድ ቶታል ማለት የሶስቱ ድምር የሰብ ቶታል፣ የሰርቪስ ቻርጅ እና የቫቱን ድምር ግራንድ ቶታል ታስቀምጣላችሁ። ለምሳሌ የሰውዬ 10000 ብር ከፈለ። ይሄው ክሬዲት ላይ አምጥቼ 10000 ብር አስቀምጣለሁ። አሎዋንስ ለምሳሌ እዚህ ጋር አንድ ነገር ልንገራችሁ። ለምሳሌ ላውንደሪ ላይ 2000 ብር ተሰጥቷል። ይሄ ሰውዬ 50% ዲስካውንት ተሰጠ ወይንም አሎዋንስ አለው ብሎ ቢለኝ ምንድነው የምናደርገው? ስለዚህ እዚችው ጋር ትመጡና አሎዋንስ መደዳ ላይ 50% አይደል ያላችሁ? የምንድነው 50% የተሰጠው? የላውንደሪ። ስለዚህ የ2000 ብርን 50% 1000 ብር አይደል የሚሆነው? 1000 ብርን አምጥቼ እዚች አሎዋንስ የምትለዋ ቦታ ላይ አስቀምጣለሁ ማለት ነው። ለምሳሌ የሩም ቻርጁ 50% ዲስካውንት አለው ሊለኝ ይችላል። ስለዚህ ሩም ቻርጁ ለምሳሌ የሚስተር ጌታቸው 5000 ብር ነው። ስለዚህ የ5000ን 50% 2500 ይመጣል። እዚች ጋር ታመጡና 2500 ብር ታስቀምጣላችሁ ማለት ነው። አሎዋንስ ሲባል ዲስካውንት እንደሆነ እሱን ታሳቢ እንድታደርጉ ማለት ነው። ስለዚህ ዲስካውንት ለምን ይሰጣል? በተለያዩ መንገዶች ሊኖሩ ይችላሉ። ስለዚህ እዛ ላይ በተሰጠኝ መሰረት አስገባለሁ ማለት ነው። አሎዋንስ አንፔድ ቢል ካለው ከሆነ ክፍል ተላልፎ የመጣ ሂሳብ አለ ብሎ ሲለኝ አስቀምጣለሁ። ከዛ ምን እሰራለሁ? ባላንስ እሰራለሁ ማለት ነው። ለምሳሌ ይሄ ሰውዬ ሩም ቻርጅ፣ ላውንደሪ፣ ሰርቪስ ቻርጅ፣ ቫት፣ ግራንድ ቶታል ደምሬው ለምሳሌ ሌት አስዩም ዝም ብዬ ነው ራፍሊ ነው ያልኩትኝ 9000 ብር መጣ ልበል ግራንድ ቶታሉ። ይሄ ሰውዬ ስንት ከፍሏል? 10000። አሎዋንስ እዚህ ጋር ቅድም ለምሳሌ ላውንደሪ ተሰጥቶታል ብዬ ካልኩኝ 1000። ስለዚህ እዚህ ጋር 10000 ብር አለው። አሎዋንስ ተሰጠው ማለት ለምሳሌ 9000 ብር ሂሳቡ ቢሆን 8000 ብር ሆነለት ማለት ነው። ለምን? እዚህ ጋር ያሉት የሚቀነሱ ናቸው ማለት ነው። ስለዚህ አሎዋንሱ 1000 ብር ቢኖረው 9000 ቢመጣ እዚህ ጋር 1000 ብር ስቀንስ 8000 ሆነ። ሰውየው 10000 ብር ከፍሏል። ስለዚህ 2000 ብር አለው ማለት ነው። ስለዚህ ባላንስ ላይ ሄጄ 2000 ብር አለው ብዬ ልጽፍ እችላለሁ ማለት ነው። ስለዚህ በዚህ መሰረት ብዙ ነው ትራንዛክሽን የሚሰጠን። እያንዳንዱን ትራንዛክሽን እያነበብኩኝ እዚህ ሰንጠረዥ አስገብቼ እንግዲህ ሰብ ቶታሉን፣ ሰርቪስ ቻርጁን፣ ቫቱን፣ ግራንድ ቶታሉን እነዚህን መስራት ይኖርብናል ማለት ነው። ግን በመደዳ እንዳትደምሩት አደራችሁን። ክሬዲት ነው አሎዋንስ ነው አይደመርም ማለት ነው አይደለ? እነዚህ ለምሳሌ ሰውዬ ተጠቅሞ 9000 መጥቷል አልኩኝ 10000 ብር ከፈለ ብዬ ካልኩኝ ስለዚህ 1000 ብር እኛ ጋር አለው እያልኩ ነው። እንደገና አሎዋንስ 50% አለው የላውንደሪ ብዬ ብር 1000 አለው። ስለዚህ እዚህ ጋር የከፈለው አለ እንደገና የሰጠነው አሎዋንስ 50% አለ 2000 ብር ሆነለት ማለት። ስለዚህ ባላንሱ ሰውየው 2000 ብር አለው ብዬ ነው ማስቀምጠው ማለት ነው። ስለዚህ የሚደመርም ይኖረዋል የሚቀነስም ፓርት ይኖረዋል ማለት ነው። በዚች ፎርማት መሰረት ገስት ሌዥሩን እንሰራለን ማለት ነው። እንግዲህ 7 እንግዳ ካለ ወደ ታች ሮዎቹን ለምሳሌ ነምበር 1 ሮ፣ ነምበር 2 ለምሳሌ ዶክተር አሰፋ፣ ነምበር 3 ካለ እናስቀምጣለን። እንግዲህ እዚህ ጋር የእንግዶችም ታይትል ካለ እስከነ ታይትላቸው ነው እሺ የምታስቀምጡት እንጂ ዝም ብላችሁ አንስታችሁ ጌታቸው ከሆነ ጌታቸው፣ ዶክተር አሰፋ ምናምን ማዳም እንትና እያለ ካለ እሱን በደንብ አድርጌ እዛ ላይ በተሰጠው መሰረት መጻፍ ይጠበቅባቸዋል ማለት ነው። በዚህ መሰረት ገስት ሌዥሮችን
እንሰራለን ማለት ነው። ስለዚህ አሁንም እዚህ ጋር ሰርቪስ ቻርጅ እና ቫቱን ጨምሮ ነው ብሎ ካለኝ ከኮለመኔ ላይ ሰርቪስ ቻርጅ ቫት እና ግራንድ ቶታሉን ማስወጣት እችላለሁኝ ማለት ነው። እሱን ታሳቢ አድርጉ። አልጨመረም ብሎ ካለኝ ግን ቅድም ባሳየኋችሁ መሰረት እያንዳንዱን እየሰራን ማስገባት ይኖርብናል ማለት ነው። ከታች ሜቢ ይሄንን ያዘጋጀው አካል ፊርማ አፕሩቭድ ያደረገው አካል ስምና ፊርማ ይላል። እሱን ስታንዳርዱ መጠበቅ ስላለባችሁ እነዚህንም ነገሮች ሼር እንድታደርጉ ጠይቃለሁኝ። መልካም ጊዜ